ምን ሰራ ነው? ሰይጣን በቃ እኔን የሚያስቸግር ነው። በቃ እሱ ባለ ትዳር እንደሆንኩ እያወቀ በቃ ከሱ ጋር እንደሆነ ነው የሚፈልገው። በቃ የባሌ ገደል ማን የሸወደ? በቃ እንኳን ሞተ ምናምን ሰይ ምናምን በቃ አለ አይደል ደስተኛ በቃ እኔ እሱ ከሚያደርግልሽ በላይ እኔ ያደርግልሻለሁ፣ አብረን እንሁን፣ እኔ በቂ ስራ አለኝ ምናምን ነው የሚለኝ። በቃ ፍቅረኛዬ በጣም ትልቅ ጉድ ይሰራች ማግጣብኛለች ምናምን በጣም ብዙ ነገር እና ራስ ለምን አልገደልካት? እኔ ለምን ገላታለሁ እንዴ? ስለሱ ሰው በቃ ያቅተኛል። መቼ ነው ይሄ የሆነው? ወጣችን እገልሻለሁ። አንቺ ነው ማን ነው የምትገል? እሷ ነው። ለምን ለምትገላት? እቺ ነው የመሰለች ልጅ ከአንድ ሼባ ጋር ስትኖር ደግሞ ከልጅነት ጀምሮ ሰውዳት የነበረው ልጅ ግን አሁን ያ ሞድ የነበረው ሁሉ ነገር ትችዋለሁ። ያ ኬሲ ባልሽ ስለሞተ ምንም እንዳትጨነቂ ነው ያለው ልጅ። እንደሱ የምትለውን ነገር ብታቆም ነው የሚሻለው። እሺ ምን ለማለት እየፈለክ ነው? የሰው ስሜት እንደዚህ የምጎዳው? ሰላም ሰላም፣ የተወዳችሁና የተከበራችሁ ውድ የልዑላውያን ቤተሰቦች እንዴት ናችሁ? ይሄ እንግዲህ ልዑል ሚዲያ ነው። በራሴ ሚዲያ መጥቻለሁ ማለት ነው። አጠገብ የምታዩት ወንድማችን ደግሞ ሀፍታታ ወይም ሀፍቴ ቲዩብ ነው። ብዙዎቻችን እንግዲህ እናውቀዋለን። ያው እንደተለመደው ስራዎቻችንን አብረን ለመስራት ዛሬ ከኔ ጋር ተገኝቷል። እንግዲህ ብዙዎቻችሁ በማህደር ሚዲያ ነው ታውቁኝ የነበረው። በአንዳንድ ምክንያቶች የተነሳ እንግዲህ በዚህ ሚዲያ ወይም በልዑል ሚዲያ መጥቻለሁ ማለት ነው። ዛሬም እንደተለመደው እንግዲህ ለእናንተ አንድ አዲስ ነገር ይዤ መጥቻለሁ። እሱም ነገር ምንድነው? አንድ ተበዳይ እህታችን ነው እንግዲህ ደውላለን ከወንድሜ ከሀፍታታ ጋር የመጣሁት ማለት ነው። እንደተለመደው ያው ሁሉንም ነገር ወይም እውነታውን ከባለ ጉዳዩ ነው ሄደን የምንሰማው። እናንተ ግን ይሄንን ቻናል ወይም ልዑል ቻናልን እንደተለመደው በማበረታታት ላይክ፣ ኮሜንት፣ ሸር በማድረግ አበረታቱን። የእናንተ ሀሳብ አስተያየት ሁልጊዜም ይጠቅመናል። ወደፊት ስራዎቻችንን እንድንሰራ የእናንተ አብሮነት በጣም ግድ ነው፣ አስፈላጊ ነው። ለሱም እንግዲህ አብራችሁን ስላላችሁ እናመሰግናለን። ሳብስክራይብ የምትለዋንም በመጫን እንግዲህ ያው የኛ ቤተሰቦች ሁኑ ላለሁኝ። በተጨማሪ ለወንድም ይወድሉ ልስተውና እስኪ ሀፍታታ እንኳን ደህና መጣ። ለወሌ እንኳን ደህና ቆየኝ። እንግዲህ በአዲስ መልኩ ያው እየመጣ እንደሆነ ግልጽ ነው። በጣም ደስ የሚል ነገር ነው። ስለዚህ ያው ምንጊዜም ቢሆን ከጎን አለውኝ፣ ካጠገብ ነኝ። በጣም አመሰግናለሁ። ምንም ችግር የለውም። የሚሰሩ ስራዎችን በመተጋገዝ በመተባበር አንድ ላይ ሆነን ብዙ ነገር መስራት እንችላለን ማለት ነው። እውነት ነው። ምንጊዜም ያው ለጥሩ ዓላማ እስከተነሳን ድረስ በመተባበር ነው መስራት ያለብንና በመተባበር እንደዚሁ እንሰራለን ማለት ነው። ምንም አይነት ጉዳይ ሲኖር በቃ አሳውቀኝ። ልክ ዛሬ እንዳሳወቀኝ አሳውቀኝ። ወደ ከባባድ ነገሮች ነው። እኔም እንደ ጅማሮ ብዙ ነገሮች ስላሉ የእናንተ የነባር ዩቲዩበሮች እገዛም ያስፈልገኛል። በጣም ብዙ ነገር አለ። ያው እንደምታውቀው ብዙ ታሪኮች አሉ፣ የወንጀል ታሪኮች። እነሱን ሁሉ በብልጠት ነው እስከዛሬም ቢሆን ከእናንተ ጋር ከህግ አካላት ጋር ነው ስናጋልጥ የነበረው። ከዚህ በኋላም አሁንም ያው ከእናንተ ጋር ነው አብረን የምንቀጥለው ማለት ነው። ይሄን ስራ ስለመጣ ግን እጅግ ከልቤ በጣም አመሰግናለሁ። እኔም አመሰግናለሁ። ምንም ችግር የለውም። ለመተጋገዝ ምን ጊዜም ቢሆን ወደፊት ነን፣ ወደ ኋላ የሚባል ነገር የለም። እውነት ነው። እንግዲህ ያው እንደነገራችሁ ቻናሉም አዲስ ነው። ሰብስክራይብ በማድረግ እሱንም አበረታቱት፣ ልዑልን በደንብ አበረታቱት። ምክንያቱም መልካም ስራዎችን እየሰራ ያለ ልጅ ነውና እንዲሁም ቀጣይነት እንዲኖረው የእናንተ እርዳታ ያስፈልገዋል ማለት ነው። ሌላ ምንም ነገር አይጠበቅም። ከእናንተ የሚፈልገው ያው ሰብስክራይብ በማድረግ ቤተሰብ ይሁኑ። ለብዙ ሰዎች እንዲዳረስ ደግሞ ሼር አድርጉ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ እየጻፋችሁ ማበረታታት ነው ያለባችሁ ላለውኝ። እንግዲህ ያው ፍጻሜውን ከመጀመሪያ እስከ መጨረሻ አብረን የምናየው ይሆናል። እንግዲህ ተመልካቾች ያው ያለውን ነገር እዛው ሄደን በአካል ለእናንተ የምናሳይ ይሆናል። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። እንግዲህ ውድ ተመልካቾች ያው በመግቢያ ቅድም የተናገርኩት እህታችን እሷ ናት፣ ተበዳይ እህታችን። ያው እንደነገረችኝ ባለቤቷ ተገሎባታል። በማን እንደተገደለ ግን
እስካሁንም ልደርስበት ያልቻለችው ነገር ነው። ወደ ህግም ሄጄ ነበረ፣ ያው ብዙ ቦታ አጠያይቄ ነበረ ነው እያለቻለች፣ ግን እስካሁን ምንም አይነት መፍትሄ ያገኘሁት መፍትሄ የለም። ህግም ጋር ሲሄድ የተገኘ ነገር የለም እና በእናንተ በኩል የምትችሉትን አድርጉ ብላ ነው እንግዲህ ያው እኔም ከአፍታታ ጋር ከወንድሜ ጋር መጥቻለሁ ማለት ነው። ዋናውን ነገር ደግሞ ከሷ አሁንም የምንሰማ ይሆናል። እሺ እህታችን እንዴት ነሽ? እግዚአብሔር ይመስገን። ሰላም ነሽ? ደህና ነሽ? ደህና ነኝ። ተረጋግተሻል? ምንም አይደለም እንግዲህ እግዚአብሔር ይመስገን ምንም አይደለም። ያው ፈጣሪ ያመጣውን እሱ ነው የሚመልሰው። የፈጣሪ በቃ ያው የሰው ልጅ ሲፈጠር ለሞት ነው የተፈጠረው። አንቺ ደግሞ መጠንከር መበርታት ነው ያለብሽ። ወደፊት ለመኖር ነው አንቺ እንትን ማለት ያለብሽ። የኔው ከባድ ወደ እንጃው እናታችሁን ሞት የእግዚአብሔር ትእዛዝ ነው። ግን አስታመም ምናምን የሚል ነገር በቃ ትረዳለህ። እንደዚህ ድንገት ግን ያላሰብከው ነገር ሲያጋጥም በጣም ከባድ ነው። ለኔ በጣም ትልቅ ነገር። ለማንኛውም እንኳን መጣችሁ ሊያመሰግናለሁ። አክብራችሁኝ ስለመጣችሁ በጣም ነው የማመሰግነው። ጊዜም ቢሆን እንደዚህ አይነት ነገር ሲፈጠር ለማንም ሰው አንመኝም እንደዚህ አይነት ነገር። ግን ያው ምንም አይነት ነገር ከተፈጠረና የእኛን እርዳታ ለሚፈልጉ ሰዎች በሙሉ መድረስ ያው ግዴታችን ነው። የምንችለውን ነገር በሙሉ እናደርጋለን። ከአቅማችን በላይ ሊሆንም ይችላል፣ ከአቅማችን በታችም ሊሆን ይችላል። ያንን ነገር ደግሞ ያው እናንተ በምትሰጡን ጥቆማ ጥሩ የሆነ መረጃ ስትሰጡና ከስር መሰረቱ ተከትለን ወደዛ ነገር ልባት እንሰጠዋለን ማለት ነው። ስለዚህ ያለውን ነገር እስኪ በደንብ ከመጀመሪያው አብራርተሽ ንገሪኝ። እሺ ስምሽንም በዛው። እሺ ስሜ ኢየሩስ እባላለሁ። እሺ እና የሞተውን ባለቤቴ ነው። በሰው ግድያ ማለት ነው። ታርዶ ማለት ነው የተገኘ። ታርዶ ነው ተጥሎ የተገኘ። እናም በቃ ብዙ ነገር ነበር ያሳልፍ። ለኔ በቃ ልክ እንደ እናት እንደ አባት ነበር። ብቻ ከባድ ነው። ስለሱ ሰው በቃ ያቅተኛል። መቼ ነው ይሄ የሆነው ታችን? አሁን ወራት እየሆነ ነው። አንድ ወር አካባቢ ነው። አንድ ወር? አዎ። እና ለህግ ማመልከቻ ነበር። የጠረጠርኩት ሰው አለና እነሱ መፍትሄ አልሰጠኛሉ። በቃ እስካሁን ምንም ነገር የለም። ያው በቃ ቆይ ይጣራ፣ ማስረጃ የታለ፣ ምስክር ምናምን በቃ ብዙ ነገር ነው። ህግ ብለህ ስትጀምር መቼም በጣም ብዙ ኮተት አለን። ያው እስካሁን ምንም ፍንጭ አልሰጡኝም። በቃ የተገኘ ነገርም የለም። በቃ ምንም ነገር የለም። ያው መቼም እጅ ከፈንጅ የሆነ ሰው ካልያዝከው ከባድ ነው ለማጣራት አሉኝ ማለት ነው እነሱ። ከዚህ ሰው ሳማክር የእናንተ ሚዲያ የሚከታተል ሰው አለና እዚህ የሚመጡ ሰው ሲነግረኝ ሳያችሁ በቃ እንደዚህ ዳራሽ ስለሆናችሁ ደወልኩላችሁ ለእናንተ። ይኸው እናንተ በምትችሉት አቅም እንድታግዙኝ ነው። በቃ እኔ የጠረጠርኩት ሰው አለና። ምን አይነት ሰው ነው የጠረጠርሽው ሰው? በቃ እኔን የሚያስቸግር ነው። በቃ እሱ ባለትዳር እንደሆንኩ እያወቀ በቃ ከእሱ ጋር እንደሆነ ነው የሚፈልገው። በቃ ማለት በደንብ ግልጽ አድርጊ ማለት እኔ እወድሻለሁ ምናምን የሚለው ነገር አለ። በቃ እኔን ያፈቅረኛል። የእውነቱን ይሁን አላውቅም፣ ብቻ የባለትዳር ሚስት እንዴት እንደምትወደድ አላውቅም። ከመቼ ጀምሮ ነው እንደዚህ የሚልሽ? ብዙ ጊዜ ነው። 1 አመት ይሆናል ሲጀመር። በጣም የሚከታተለኝ ቆይ የሆነ ይፈክርብኛል ምናምን በቃ ምንም አታመጣም ምናምን እለዋለሁ። በቃ እና እኔ ለሱ ራሱ ለባለቤት ያልነግረውም ይጣላሉ የሆነ ነገር ቢባባሉ ምናምን ብዬ ደብቄ ማለት ነው እንዲጠነቀቅ ብነግረው ወይም እንደዚህ ላይሆን ይችል ነበር። የኔ ጥፋት ነው በቃ። እባክሽን ተረጋጊ። አሁን እሱ አይደለም የሚጠቅመው፣ ማስረጃዎቹን ለእኛ ንገሪኝ እና በቃ እሱ ነው በቃ። ከሱ ጠላት ስለሌለን አሁንም በቃ ይመጣና ደህና ሰው መስሎ እንኳንም ሞተ እንደዚህ በቃ እኔ ያለሁልሽ ምናምን እያለ ማለት ነው። አሁንም አዎ እንደዛ ይላል። ቴክስትም ይጽፋል ምናምን በቃ ችግር የለም አለ። ያን ሁላ ራሱ ለሰው እንደዚህ አሳይቼ በምን ማስረጃ አለሽ ምናምን ነው ያሉኝ። ይሄ አይሆንም በቃ ነው የተባልኩ ራሱ። እና አንዳንድ መጠጥ ቤቶች ላይ ምናምን ይጠጣል ብዙ ነገር ይላል። እንደዚህ ሲልም የሰማ ሰው አለ። በቃ እንኳን ሞተ ምናምን ሰይ ምናምን በቃ አለ አይደል ደስተኛ የሆነ በቃ በሞቱ ደስተኛ ባለቤትሽ በማረፉ ደስተኛ ነው በቃ እሱ ደስተኛ እንደሆነ እኔ ጥርጣሬ ጋር ይሄም ሰው ሲነግረኝ የቅርብ የምለው ሰው በቃ እኔም እሱ ነው በቃ እውነት
ይህ መረጃ ለፖሊሶች ሰጥተሻል አንቺ? ነግሬያቸዋለሁ፣ ግን እርግጠኛ በቃ የለም ማንም አያምንም። ከባድ እና በቃ ያው በእናንተ በኩል እንዳልኩ እንዲጣራልኝ ነው የምፈልግ። ምክንያቱም ብዙ ዛቻዎች ማን እየዛተብኝ ነው ያለ። በቃ የእሱ ሁኜ በቃ እኔ እሱ እንደፈለገው እንዲያዘኝ ነው በቃ የሚፈልግ እሱ ማለት ነው። እና በቃ ብዙ ነገር ሲፎክር ነበረ። ያው ያለውን በቃ የልቡ ደረሰ። አሁን ደግሞ እኔን በቃ እሺ ካልኩት እኔን መጉዳትም ይፈልጋል በእርግጠኝነት። እና ብዙ ነገር ነው ለእኔ ራሱ አስኪ ነው አሁን ላይ ማለት ነው። በቃ እንዴት እንደሆነ አላውቅም። ብቻ እናንተ አግዛችሁኝ እሱን ሁሉን ነገር እንድናዋጣም ብትመረምሩልኝ ደስ ይለኛል። በቃ አሁን እንዳልሽው ከሆነ እንግዲህ ሜሴጅም ልኮልሻል፣ ሜሴጅም ይልክልሻል። ሜሴጅ ከላከልሽ ውስጥ ዛቻዎች አሉ፣ በስልክ እንደዚሁ የሚያስፈራራሽ አሉ። አላጠፋሁም ምንም ፋይል እሱ እንትን የሚልልኝን ነገር አላጠፋሁም አሉ። እና እሱን የህግ አካል ከሰጠሽ እሱን እንዴት አይመረምሩትም? ለምንድን ነው ዝም ይዘው አናግረውት ነበር እኮ ግን በቃ በጭራሽ ምናምን ለእሷ እንትን ስራት ጥሩ ነው እንደዚህ ምናምን ነው እንጂ የእውነቱን ጭራሽ አለወጣም። ውሸቱን ማለት ነው። በቃ ምን እንዳላቸው ማለት ለነሱ አመኑት ብቻ። እኔ ስልክን ያክል እንደዚህ ጽፉ የሱ ስልክ መሆን ራሱ እያወቁ የኔ አይደለም በቃ በቂ አይደለም አሉ። ሌላ ተጨማሪ እርግጠኛ እኛ ቀስ ብለን እናዋጣዋለን በቃ እናገኘዋለን ተረጋጊ ምናምን ነው እንጂ የሚሉት በቃ ሁሌ መመላለሳለሁ ግን ቻካ አያረጉኝም ሲጀመር። ብቻ ከባድ ነው ማለት እህታችን እንግዲህ እህታችን ኢየሩስ ቅድም ያልሽው ነገር አለ። መጠጥ ቤት ውስጥ ብዙ ነገር ይላል ብለሻል። አዎ ብዙ ዛቻዎች። ምን አይነት ዛቻ ናቸው እነሱ የሚይዝታቸው ዛቻዎች? ምንድነው እዛ መጠጥ ቤት ውስጥ የሚለው ነገር? በቃ እንደፎከርኩት አደረኩት ምናምን በቃ እሱ ስለጠጣ ይተወቁ እንደፎከርኩት አደረኩት በቃ እኔ ወንድ ነኝ ጀግና ነኝ ታባቷ ምናምን ነግሬያት ነበር። በቃ ብዙ ናቸው በቃ ለሰዎች ነው እንደዚህ የሚላቸው የሚጠጡት። አዎ እና እዛ ደግሞ ላንቺ ነግርሻል። አዎ የኔ የሆነ ሰው ደግሞ እዛ እንዲከታተሉልኝም ያ እንትን ያልኩት ሰው ስላለ እነሱ ነው ለኔ የሚነግሩኝ። አብሮ እዛም እሱ በሚሄድበት አካባቢ ማለት ነው እንዲያጣሩ ሊፈልግ ሳይተዋወቁ ምናምን እና ብዙ ነገር በቃ ደስተኛ እንደሆነ ሁሌም እየጠጣ ብዙ ነገር ነው የሚል። በመንገድ ራሱ ሲሄድ ወደ ቤቱ ታባቱ ምናምን ያል ስም ራሱ እየጠራ ማለት ነው ብዙ ነገር ነው የሚለው። ስለዚህ በዚህ እርግጠኛ ስለሆንኩ አሁንም በጥሩ አድርጎ የሚመረምርልና የሚያዋጣልኝ ስላጣው ነው እንጂ ከሱ በቃ ናው። ከአንቺ ጋር እንዴት ነበር ትውውቃችሁ ከዚህ ሰው ጋር? ድንገት ነው በቃ የሆነ ቦታ ላይ ታክሲ ላይ ምናምን እንደዚህ አግዞኝ የሆነ ጊዜ በቃ የአንድ ሰፈር ሰዎች ናቸው? እዚህ ቅርብን ብዙ አንራራቅ። ባለቤትሽ ጋር ሲተዋወቁ ነበረ ወይስ አንቺ ሙሉውን ነገር ደብቀሽ ነበር? እኔ ለሱ ስለዚህ ስለ ፍቅር ምናምን ጉዳይ እንደሚወደኝ አልነገርኩትም። ምክንያቱም ሌላ ነገርም ሊያስብ ይችላል። የሆነ ቢጋጩ ምናምን የሚባል ነገር አለ። ለዛ ብዬ እንጂ እንዲሁ በማየት ምናምን ያውቀዋል፣ ግን እንደዚህ አይግባቡም። እኔ ጋርም ሰላምታ እንጂ ሌላ እንዳለ አያውቅም። ያነ ነገር የተፈጠረው በቃ ካገዘሽ በኋላ ነው ታክሲ ላይ? ከዛ በኋላ ነው እንደዚህ አይነት ነገሮችን እኔን ይከታተለኛል የት እንደሆንኩ ምናምን። እኔ እንደ ወንድም ዝም ብለሃል አይደል የምቀርበው እንጂ ባለትዳር ነኝ ብሎ እንደዚህ ያስባል አላልኩማ ስልክ ስሰጠው እንጂ እሱ ደግሞ ቀስ ያለ ወደ ሌላ ነገር ቀየረ። እስኪ ምንድን ነው የሚልሽ? የፍቅር ጥያቄውን ሲያቀርብልሽ ምንድን ነበር የሚልሽ? በቃ እኔ እሱ ከሚያደርግልሽ በላይ እኔ ያደርግልሻለሁ፣ አብረን እንሁን፣ እኔ በቂ ስራ አለኝ ምናምን ነው የሚለኝ። በቃ ግን አንቺ ስለሱ ምን የምታውቂው ነገር የለም? እኔ አላውቅም። እንዴት አጣራለሁ? እኔ ስለማልፈልገው ሰው ምን ያደርግልኝ? ካረፈ በኋላስ ባለቤትሽ? አንዳንድ ሰዎችን ስጠይቅ ስራ አለው በቃ ምን እንደሆነ ስራው አናውቅም፣ ያው አምሽቶ ነው የሚመጣ ነው የሚሉት። ካረፈ በኋላ አንቺን መጥቶ የማጽናናቱ ጉዳይ በቅርበት ትገናኛላችሁ ወይስ እንዴት ነው? መቼም እዚህ ሀዘን ላይ ብዙ ሰው ስለሚመጣ አብሮ ሲመጣ መቼም አንተ ሀዘን ሊያስተዛዝን የመጣን ሰው ምንም አትልም። እስከ 4 ቀን ምናምን ዝም አልኩ። ከዛም በኋላ ግን ከቤቱ ነው ቴክስትም ጽፎ እኔ ያለው ችግር የለም እንኳን ሞተ ምናምን ብዙ ነገር አለ ማለት ነው እንጂ በቃ በቃ
እንደዚህ ያለኝና በቃ እሱም ደስተኛ ነው። ከሱ ውጭ ሌላ ጠላት የለን ነው። ባለቤት የሰው ጋር ተግባቢ ነው። የስራ ሰው ነው። እንደዚህ አይነት ነገር የለውም። ምንድነው ባለቤት የሚሰራው? ይሰራ ነበር። ስራው እንትን ነው፣ ነጋዴ ነገር ነው። እቃ ከዱባይ ከምንም ያስመጣል። እዚህ ሱቅም አለ ይሰራ ነው። ብዙ ጠላቶች የነበሩት ማለት ነው። አረ ሌላ እዛ ሁሉ ጋር በሰላም ነው። በቃ በፍቅር በመግባባት ነው እንጂ ከሰው ጋር ጣልቶ ራሱን አይቼ ሰምቼ ራሱ አላውቅም። ይሄ ግን ስለሚቃና ምናምን በቃ ታናግሮ ነው። ከዛቻዎች ሁሉ ለየት ያለ ዛቻ የምትይውን ወይም ደግሞ እንደዚህ ብሎ የነበረ በቃ የምትይው በባለሽ ጉዳይ በተለይ ሊያስጠረጥር የሚችል ዛቻ በቃ ወይ አንቺ የሱን አጠፋችኋለሁ ምናምን ነው የሚል በቃ በግልጽ ማለት ነው ለኔ በቃ ታያለሽ ሁሌም እንደዛ ነው የሚለኝ። በቃ እስኪ ቴክስቶችን አንደኛ እንደ ማስረጃ ማየት አለብን። ከዛ በፊት ግን እስቲ የባለቤትሽን ፎቶ እስቲ ግን ነው እሺ ያሳዝናል በጣም ወይኔ አባቴ የኔ ውድ ነው። በቃ ብዙ ነገር ነው አስበን ነበር። በቃ ተሳካ። ባጭሩ እንደዚህ ይወዳል ብዬ አስቤ ነበረ። እባክሽ ተረጋጊ፣ እባክሽ ነኝ ተረጋጊ። እግዚአብሔር በቃ ሁሉን ነገር የሚያደርገው ለበጎ ነው። ከባድ ነው መርሳት ነው እንጂ እንዴት እንደሚል ፍላቅም ወጣት ነገር ነው ይሄ። የጋብቻ ፎቶአችሁ ነው? አንቺ አሁን ጠንካራ ነው መሆን ያለብሽ አይደል? አንቺ ጠንክረሽ እኛን ማጠንክረሽ ወደዛ ቦታ ወዳለበት ሂደን መረጃ ምናምን በደንብ እንሰበስብ ለእኛ ጥንካሬ መሆን መቻል አለብሽ። ማልቀሱ አሁን ተገቢ አይደለም። ይሄ ሰው በህግ ቁጥጥር ስር ነው መዋል ያለበት። ገብቶሻል? በጣም በቃ እኔ እሱን ካላደረኩ በቃ ምንም አይምሮ የጭራሽ አያርፍልኝም። አንቺን ለማግኘት ብሎ እንግዲህ የአንቺን ባለቤት ገሎ ከሆነ ይሄ ምን አይነት ወንጀለኛ ሰው እንደሆነ እንጃ። እንግዲህ በቃ ሌላ ጠላት ጭራሽ ምንም ሰው ጋር እንደተጣላ ራሱ አውርቶኝ አያውቅም። ምንም ስለማንደባበቅ ስለዚህ ይሄ ነው በቃ። በዋነኝነት ያው ይሄ ሰው ዛተ ማለትም ድርጊቱን ላይፈጽም ይችላል። ግን ደግሞ እሱም በእኛ ማጣራት የምናጠረው ነው የሚሆን። ግን እንደ ማስረጃ ቅድምም እንዳልኩሽ ያው 10 ጊዜ እያስነሳዎች ነው ይቅርበኝ። እንግዲህ እንደዛን ቴክስቶቹን እስቲ ደግሞ እና ስልኩንም መያዝ ስላለብን ያለበት አካባቢ ለመሄድ ምን አይነት ስራዎችን እንደሚሰራም ትነግሪንና ያው በደካማ ጎን ነው እንግዲህ በስራ አግባብ ልናገኘው የምንችለው ይሄንን ሰው። እስኪ ቴክስቶቹን ግን እንደ ማስረጃ ያሳየን። እንግዲህ እስኪ እዛ በፊት ይቅርታ ግን ፐርሰናል የሆነ ጥያቄ ልጠይቅሽ። ጣትሽ ላይ ቀለበት አይታየኝምና አይ ልብስ እያጠብኩ ቆይቼ ነው። ውጭ ላይ ያላያችሁት እያጠብኩ ነው። ጣቴ ቀጭን ስለሆነ ሾልኩ አስቀምጬ ነው ይጠፋል ብዬ እንጂ አለ። አይ ድንገት ምናልባት አሁን አንቺን የሚያስቸግረው ነገር እሱ ይቀጥላል አይደል? ልጁ ይመጣልና ምናልባት ጣትሽ ላይ ቀለበቱን ታወልቂው ከሆነ ምልክት እያሳየሽው መስሎት ሌላ ነገር እንዳያስብ እንዳይቀጥል አለ። ልብስ እያጠብኩ ስለሆነ ነው ልጅ አልወለዳችሁም ማለት ልክ ነህ ሀፍታት። ልጅ አልወለዳችሁም። ቤተሰቦችሽ በዚህ ጉዳይ ላይ የእሱም የአንቺን ቤተሰቦች ምንድን አሉ? ያው እንግዲህ ይሄንም አልነገርኳቸውም። እኔ በፊት ላጣራ እናንተ ልበል ብዬ ከዚያው የእሱ ቤተሰቦች በቃ እንዴት በድንገት እንደዚህ ይሆናል ምናምን ብለው እኔ ጋር ራሱ ትንሽ ተደባብረዋል። ያንቺ ያለበት አይነት ነገር ነው። አዎ በቃ እንዴት ምናምን ብለው በቃ እኔን አኩርፈውኛል። ለነሱ የነገርሻቸው ነገር አለ? ስለዚህ በዚህ ጉዳይ አልነገርኳቸውም። እኔ በራሴ በኩል ስለመጣ ራሴ ላጣራ ብዬ ማለት ነው። ከዛ በኋላ ካመኑኝ ሁሉ ነገር አስረዳቸዋለሁ እንጂ ይሄ ከባድ ነው። መቼም ሰው የሚያስበው አንተ ከጎን የጀመርክ ነው የሚመስላቸው። ከነገርሻቸው የጀመርሽም ባይመስልም ከሱ ጋር ከፍተኛውን እርምጃ ሊወስዱበት ይችላሉ ሳያረጋግጡ እኮ። እውነት በሀብትና በንብረትስ እንዴት ነው? ሀብትና ንብረት አሁን ማለት ቤተሰቦች መቼ ዝም አይሉ። ብዙ ጊዜ እንደዚህ እንኳን ልጅ ሳትወልጂ ልጅ ቢኖርስ ማሳደጊያ በጣም ብዙ ነገር ይላል። የኛ ማህበረሰብ እንደሚታወቀው ለእንደዚህ አይነት ነገር ቅርብ ነውና ያሉት ነገር አለ። ስለዚህ እንኳን ያው ብዙም አላወራም። ገና ነው እንዳኮረፍናቸው ዞሮ መምጣታቸው አይቀርም። እኔ እሱንም አጥቻለሁ እንኳን ስለ ንብረት ማለት ነው። እኔ ምንም ልጅ ምንም የለም። ለራስ የሚሆን ስራም ስላለኝ ችግር የለውም።
ቢጠይቁኝ ምንም እንትን እምላቸው ለሱ ወጪ ያለውን ነገር እናወጣለን። በቃ እዚህ በኋላ ያለውን ወጪ ማለት ነው። ለሀዘን ለምን ከዚህ የተረፋለ የሚሉት ካለ ይውሰዱ። ምንም አይመስለኝም። እሱም ቀርቷል ሲጀመር። ልጅ ለመውለድ ሀሳቡ ፍላጎቱ አልነበራችሁ? ነበረን እንጂ በቃ እንደዚህ ማስረጃዎችን እንያለን። ማስረጃዎቹ የግድ መታየት አለባቸው። እነሱን በደንብ አድርገሽ አሳይና ከቴሌም ከመጀመሪያ ከጣቢያ ወረቀት አጽፈን ከቴሌ ጋር በመተባበር ምናልባት እንግዲህ በድምጽ ዛቻ ካለ እንትኖችን የምታስታውሻቸው ከሆኑ ቀኖችን በእነዛ በነገር ላይ አሁንም እኮ ምን እንደሚል ይሄ ሰው ስልኩን ታውቂዋለሽ አይደል? ደውላለት የሚለውን እንስማ። ይሄን ስልክ እንደውም ከኔ ጋር ብቻ መሰለኝ የሚያወራበት ለሌላ የሚያስንት የሚለው ስልክ ሌላ ነው። ሁለት አይነት ሲም ያለው ጥሩ። እና በእኔ ስልክ ሲሆን ነው እንትን ሊል የሚችል። ስለዚህ አንቺም ትደውይለታለሽ የሚለውን እዚሁ ሆነን እንሰማዋለን። በቃሽ እንደዛ የሚሻል እንጂ አንቺ ራስሽ እስቲ የሆነ መላ እንዘይዳለን። ያው ማስረጃዎች መጀመሪያ ስልኩን አንቺ አሳይ። እሺ ምን እናደርግ ይሻላል? እንግዲህ አሁን የመጣው ሀሳብ ጥሩ ነው። እኔ እንኳን ቴሌ ድረስ ሂደን ከዚህ በፊት ያለውን ነገር እዛቸውን መስማት እንችላለን እዚህ ቁጭ ብለን። ስለዚህ እሱ አሁን አንተ ያመጣው ሀሳብ አሪፍ ነው። ደውልለትና ከዛ በኋላ የሚለውን ነገር እንስማ። አዎ ከዛ በኋላ እኛ በስልኩ ደውለን እስቲ ልናገኘው እንሞክር። ከዛ ውጭ ደግሞ ካላገኘ ነው በሰፈር ሰዎች ምናምን ፎቶ ስለሚኖር ቴሌግራም ላይ አስቀምጠን ነው። የዛሬ ጊዜ ወጣት ነች ብዙ ነገር ነው። ትክክል እና እስቲ እናስደውለው። እንደዚህ ይሻላል። ለእኛም ቀለል ይላል። አንደኛ የሚለውንም እኛም በጆሮአችንም ተመልካቾችን በጆሮአችን ቢሰሙት መልካም ነው። ትልቅ ማስረጃ ስለሆነ አልኩ በዚህ አድቫንቴጅ ነው ስላለን ብዬ እሺ ነይ ቀለበት ያልከው ቀለበት አለ ሲጀምር። አዎ ያው እሺ ላይ ስላጣሁት ለምንድን ነው እውነት ነው ሲጀምር። ቴክስት እንዳሳያችሁ ነው። አንዳችም ያጠፋሁት ነገር የለም ሲጀምር። ከዚህ ጀምሮ ይሄ ይሄው ይሄው እንዴት እንትን እንደሚላየው የሱን ደስተኛ ደግሞ መልሳት ሰጪው ማንቺ እሱ ነው። ፎቶ አንሳልኝ። ፎቶ አንሳልኝ። የሆነ እሷ መልሳት መልስለትም ግን እሱ ነው በሙሉ የሚለው በፈጣሪ አጠፋችኋለሁ። በጣም ይገርማል። ይሄ ነው አይደል ቁጥሩ? ሴቭም አላረግሽውም? ላውድ አድርጊና አሁን የብልጠት ወሬ ነው። መስመር ተይዟል ነው? ደጋግመሽ ሞክር። ሄሎ ወይ የኔ እናት እንዴት ነሽ? አለን ደህና ነህ? ብቻሽን ጥዬሽ ሄድኩኝ ማለት ምን ነው ሁሌ አብሬሽ እቀመጣለሁ አልክስ? አዎ ምን ነው አሁን አንቺ ጋር ሰው አለ እንዴ? ኧረ የለም ጎረቤቶች ነበሩ አሁን ሄደዋል ወደ ቤት። ምን ይሰራሉ አንቺ ጋር? ነው ብቻ እኮ ነው ለአንቺ ጥሩ ሰው። ምን ማለት ነው? ምን ነው አንተ እንደዚህ በጣም ከጎንሽ ነኝ አልክ? አዎ በፈለግሽው ሰዓት እኮ መደወል ትችላለሽ። ስላሰብክልኝ አመሰግናለሁ። ደግሞ ያ ኬሲ ባልሽ ስለሞተ ምንም እንዳትጨነቂ ነው ያለሁልሽ። እንደሱ የምትለውን ነገር ብታቆም ነው የሚሻለው። እሺ ምን ለማለት እየፈለክ ነው? የሰው ስሜት እንደዚህ የምትጎዳው? እኔ እኮ ከሱ በላይ እንደማኖርሽ እኮ ነግሬሽ ነበር እና ደግሞ ከሱ በላይ እወድሻለሁ መስሎ ነው። እንደሱ የሚወደኝ ሰው የለም። ለማንኛውም ብቻዬን ነኝ። እሱ ሲጀመር የውሸት ነበር የሚወድሽ። ምን ያህል እርግጠኛ ነክ? 100% እርግጠኛ።
ኧረ እባክህ ለዛ ነው እንደዚህ የሚያኖረኝ። እንደዚህ አንተ ነህ የምንኖረው የምታይ። አሁን በቃ ለአንቺ ሴት ማሰብ አልቻልኩም እና አንቺን ብቻ ነው ደግሞ ማግባት የምፈልገው። ኧረ ማግባትም ትፈልጋለህ? አሁንማ ደስተኛ አይደለ ነገሩ። እና ብቻሽን ከሆንሽ ለምን አልመጣም? ቢያንስ እሱ አርፎ እንኳን ትንሽ ተጽናና ተረጋጋ አትልም? አንተ የምታወራው ስለ ትዳር ነው። የኔ እንትን የውስጥ ህመም አልተሰማክም? እሱ እኮ ያለፈ ነገር ነው እናት። አሁን ሁሉንም ነገር ረስተሽ እኔ ጋር እንድትሆኝ የምፈልገው። ለማንኛውም አሁን እሱ በመሞት ደስተኛ ነው። ፎክረህም ነበር ታውቃለህ። ብዙ ቴክስትም ጽፈህልኛል፣ ትደውላለህ፣ ታንገራግሬ ነበረ። ሁሉም ተሳክቶልሃል። አሁን አንተ እኮ ደስተኛ ነክ። ይህን እኮ ያደረኩት እኔስ በጣም ስለምወድሽ ነው። አንቺ ግን በቃ መቼም ልትረጂኝ አትችይም። አዎ። እና አሁን አንተ እኔ ጋር መኖር ምናምን ትፈልጋለህ? አዎ በደስታ ነው አንቺ ጋር መኖር ፈልጋለሁ። ከአንቺ ልጆች መውለድ እፈልጋለሁ። እርግጠኛ ነህ? በጣም እርግጠኛ ነኝ። አሁንም እየተጠራጠርሽ ነው? ምን ያህል እርግጠኛ ሆናለሁ እኔ? እሱን ቀስ በቀስ አብረን መኖር ስንጀምር ባሳይሽ አይሻልም? ግን እዚህ አካባቢ መኖር አልፈልግም። ትመጣለህ? ቤታውን እመጣለሁ። የፈለግሽው ቦታ ደግሞ እወስድሻለሁ። እሺ፣ ለማንኛውም እሺ፣ ተገናኝተን ብዙ ማወራ ነገሮች ስላሉኝ ብንገናኝ ደስ ይለኛል፣ ከቻልከውም ማለት ነው። እመጣለሁ። እንዴ አንቺ ብለሽ ነው? እሺ በቃ እና እሺ መጣሁ። እሺ ጥሩ ሰማችሁታ? አንቺ ብዬ ነው እንደዚህ ያደረኩት። እንግዲህ አንዳንድ ነገር እንግዲህ እዚህ መረጃ ማግኘት መቼም ከባድ ነው። ግን ይቅርታ አድርጊልኝና ከዚህ በፊት ትደዋውሉ ነበር ማለት ነው? አንቺ ማለት ሰርፕራይዝ መሆን ነበረበት። አሁን ስትደውይ አንቺ ደወለሽለት ማታውቂ ከሆነ ቴክስት መልሰሽለት ማታውቂ ከሆነ እንትን ነው እሱ ደስ ሊለው ወይም ሊደነግጥ ይገባዋል ብዬ አስባለሁ። ልክ ነው፣ ምንም ጥርጥር የለም። እንትን ነው ምን መሰለክ፣ የሆነ በቃ መጥፎ የሆነ ሰው ካስፈለገሽ የሆነ ብታዥ ምናምን ደውይልኝ ብሎ ስለነበር በዛም መንገድ መስሎት ነው እንጂ ሌላ ነገር የለንም። እንዴት? ስለዚህ ይሄ ሰው ሳይቀር ቢኖርም በስራዬ በጣም ብዙ አይነት ሰው አይቼ አውቃለሁ። ለረጅም ጊዜ ነው በዚህ ስራ የሰራውና የሰው ባህሪ ከባድ ነው። እንዲሁ በቀላሉ ሁሉንም ሰው የምናምን ሰዎችም አይደለንም። ምክንያቱም ስራችን እንድናምን አያደርገንም። ለዛ ነው እና እኔ የማየው ጥርጣሬ ካለ ከመጠየቅና ከመናገር ለዛ ነው። እሺ ምክንያቱም እሱ አሁን ሰርፕራይዝ መሆን ነበረበት። ስትደውይ እንዴት ደወልሽ የሚል ነገር ነው እየጠበቅኩ የነበረ። ሁሉም ቀረም እንግዲህ ያው በዋነኝነት አሁን እስኪ እኔ እንደማስበው ሁለት ነገሮች መጡልኝ። አንደኛ ቅድም መጠጥ ቤት እያለችን ነበር። አንደኛው ባለበት መጠጥ ቤት ሂደን እስቲ ነገሮችን ለማየት ለመስማት፣ ሁለተኛው ነገር ደግሞ ወደ ቤት ና ስላለችው እስቲ አልጋ ላይ ምናምን እንትን ትበለውና ያው ወንድ ልጅ ስስ ማለት ያወራል። ምን አገባኝ ይኸው ሰማሽኝ፣ ምን አገባኝ እንኳን ሞተ ምናምን በይው ባለቤትሽ ገባሽ። በቃ የሆነ ነገር ከነገርከኝ እርግጠኛ ከሆንክ እኔ አንተን አገባሃለሁ ብዬ ቀስ ብዬ ማውጣት እፈልጋለሁ። እሱና ማለት ስለዚህ በዚህ ሁለት መንገድ ሌሎችንም ተጨማሪ ማስረጃዎችን እነዚህን ይዘን ይህንን ወንጀለኛ ለማጋለጥ እንሞክራለን። እስከዛ ግን አንቺ መበርታት መጠንከር ነው። አርጊ የምንልሽን ማድረግ አለብሽ፣ ምንም ሳትሳቀቂ። እሺ በቃ በጣም ጥሩ በጣም ጥሩ። እንግዲህ ውድ ተመልካቾቻችን እህታችን በዚህ ልክ ነው የተበደለችው። በደሏን ለማስወገድ እንባዋን ለማበስ እንግዲህ ከወንድሜ ከሀፍታታ ጋር ያው ስትነግረኝም በስልክ ከበድ ያለ ነገር ስለሆነ ነው እንግዲህ ወንድሜን ይዞ የመጣሁት። ሁሉንም ነገር ለእናንተ የምናሳይ ይሆናል። እስከ ፕሮግራሙ ፍጻሜ ግን አሁንም አብራችሁን ቆዩ። ቤተሰቦች ከልጅቱ ቤት ካሜራ አስቀምጠናል ማለት ነው። እንግዲህ የትም ቦታ ብትሆኚ እመጣለሁ ምንም ችግር የለውም ስላለ እንግዲህ እየጠበቅ ነው እንገኛለን ማለት ነው። በሚመጣበት ሰዓት ምን ማለት እንዳለባት በደንብ አድርገን ነግረናታል። ጥቃት እንዳያደርስባት እና እንዳይጎዳት ደግሞ ያው ብቻዋንም ስለሆነች እኛም በቅርበት አለን። የግቢ ቁልፍም ሰጥተናለች። ያው ላይቭ ካሜራ ስለሆነ መኝታ ቤት ውስጥ የገጠም ነው። ያው ነገሩን ለማወጣጣት እንዲመቸን ማለት ነው። እንግዲህ ይሄ ሰው
ሲመስለኝ ዝም ብሎ እዚህ ድረስ እንትን ያለ ሰው በቀላሉ ልናገኘው እንችላለን ይመስለኛል። በፍቅር ስለሆነ ይህንንም ነገር የሰራው የሚመስለኝ እንግዲህ ያው ለፍቅር ሲል ስለሆነ እንግዲህ እሷንም ለማግኘት ምንም የሚያደርግ ከሆነ መምጣት አለበት። ያው እንጠብቀዋለን እኛም ያው ካሜራውንም ለእናንተ ያው በቀጥታ እናደርሳለን። እንጠብቅ። መልካም እንደዛ ይሻላል። ሄሎ ወይ እና ታችኛው ክላስ አለው ቤት ነኝ እንዴ? ለምን አደክማለሁ? ያጋዥ ክፍል ጋር ነኝ። ያጋዥ ክፍል ጋር ነኝ። የሰራተኛው ማለት ነው። እሺ ወይ ግባ። እዚህ ጋር ሆነሽ ነው ጭራሽ የምታስለፊው? እንዴት ነህ? ደህና ነሽ? ሰላም ነው። ጠፋሽ እኮ ምንድን ነው እንደዚህ? ደግሞ ብቻሽን ቁጭ በያት ቁጭ እንዳትይ ያላልኩሽ? በላይ ነበር አንዳንድ ብቸኝነት እንግዲህ ራሴን ላዳምጥ ብዬ ነው። እና ደህና ነሽ? ደህና ነኝ። እንዴት ነህ አንተ? እንዴት ናፍቀሽ እንደነበረ የምር ናፍቃለሁ። አዎ ምንድን ነው ጠጋ በይ እንጂ ወደ እኔ። ችግር የለም እሺ እጠጋለሁ እኮ ጠጋ በይ አለ። ምን ችግር አለ? እሺ ችግር የለውም። እና እንዴት ነህ? ደህና ነኝ። በስመ አብ እንደዚህ ይጠፋል እንዴ በእናትሽ? ምን ላድርገው እንግዲህ በሱ ምክንያት ነገሮችን ጠጋ በይ ምናምን ይባላል። አንቺ ዝም ብለሽ ምን ነው እና ስራ አሪፍ ነው? ስራ አሪፍ ነው፣ ግን አንቺ ከሌለሽበት ስራ ላይ ደግሞ እኔ አብረን እንድንሰራ ምናምን ፈልጌ ነበር። አንቺ እያሰብኩ ነው እኔ ጋርም ስራ አንቺ ጋር ኧረ በስመ አብ የሚገርም ስራ እንደውም አብረን እንሰራለን ብዬ ነበር። ደግሞ እስካሁን ቀለበት ምናምን አድርገሻል እንዴ? እስኪ ምን ያደርግልሻል ይሄ ቀለበት? እስኪ ለምን ደስታውን ሲጀመር ለሰዎች ራሱ ምን ይመስላል? ወደዛ መጣ ነው ያለበት። አይ መጣ ነው እንኳን
አሁንም ባለቤትሽ ምቶ ጭራሽ እሱን እያሰብሽ ነው ያለሽ? ያው ትንሽ መቼም አብሮ የቆየን ሰው እንዴት አድርገህ ትረሳዋለህ በአንዴ? በጣም ትገርሚያለሽ። እኔ እኮ እስካሁን በጣም ነው የምወድሽ። አንቺ ግን በቃ ልትረጂኝ አልቻልሽም። በአንተ ግን ምን ያህል እርግጠኛ ነኝ። እርግጠኛ ነኝ ግን እየቀለድክ ነው የሚመስለኝ ሲጀምር። እንዴት ነው በአንቺ ላይ ቀልዳለሁ? ለማንኛውም ይቅርታ በባዶ ዝም አልኩ። የሚጠጣ ነገር ላምጣ? እሺ ደስ ይለኛል። እሺ እየጠጣን እናወራለን። እስኪ ሳሉ ቆየሽ እኮ ምንድን ነው የሆነ መጠጥ ለማምጣት? ምን አንተ ለመጠጣት መጠጥ አዲስ አደረግከው? ቸኮልስ? ኧረ አይደለም ግን ያው አንዳንዴ ደግሞ መጠጥ ላይ አንተ ሙድ አሪፍ ነው ብዬ ነው እንዴ። በጣም እኔ መጠጥ በጣም ነው የምወደው። በቃ አንቺን በቃ ለማስታወስ ወይ አንቺ ጋር ስጣላ ምናምን ስጣላ እኔ ትገርማለህ መቼም። እና ሁሉም ሰላም ነው? ሰላም ነው። ተመቸህ? እንዴት ተመችቶኛል። እኔ እንደዚህ መረር ያለ ነገር ይመቸኛል። ለዛ ብዬ ነው እኔማ ወንድ ልጅ አሪፍ ነው መረር ያለ ነገር፣ አንዴ ኮስተር ያለ ነገር። እንጠጣና ቆይ እናወራለን። እሺ እየወሩ ነው እዚህ ጋር እንግዲህ ያለውን ነገር በደንብ እየተከታተልን ነው። እሷ ላይ ጥቃት ለማድረስ ምንም አይነት ነገር ከሞከረ ያው የግቢ ቁልፍ ይዛል። ቁልፍን ይዛል እና ይዤ ግቢ ቁልፍ ሬዲ አድርገው እና ደህና ነሽ? ምን ይጠጋሉ እንጂ እሺ ጠጋለሁ፣ ችግር የለም። እንደዚህ እንትን ነው ያደርግሽ እና እኔ የምልህ የሆነ እያላወይ ነው ነገር መሰለኝ። ምንድን ነው የሚያልብክ? ተረጋጋ። የሆነ ቅድም የጠጣሁት ነገር ይሁን በጣም አልኮል አለው መሰለኝ። ከአሁን በፊት ጠጣህ? አሁን ወደ አንቺ ልመጣ ስጣጥቼ ነበር። የምር በቃ ሻይ ደግሞ አሁን ጥቁር በጥቁር ነው ለብሰሻለሽ። ቤተሰቦች ራሱ ምን ይላሉ? የእኛ ሀገራችን ሰው ታውቃለህ፣ ከባድ ነው። ሞታ አልሞታ ምንድን ነው እንደዚህ እንትን የምትይው? እሱማ አለ መልሶ ምን የጥቁር ስላደረኩ አይደለም የሚመለሰው። ብዙ ጊዜ ሆኖታል ከሞታ። እንግዲህ ግን ትንሽ በቃ አላ የሆነ አርቦ ምናምን እንትን እስከሚል ታዲያ ያንን በአንዴ እኔ እያለሁልሽ መርሳት አቅቶሽ ነው? እሱን ችግር የለም። ስለ አንተ ላወራ መሰለኝ አሁን የደወልኩልህ። ደስ ይለኛል በቃ እኔ አንቺ ጋር ማውራት። እሺ በቃ ጀመር እችን ቀን እኮ የጠበኳት ነበር። እውነትህን ነው? እርግጠኛ? አዎ። እሺ ግን ምንም ነገር መደባበቅ የለም በእኔና በአንተ መሀል። ኧረ ችግር የለውም። እኔ የምር እንደምትወደኝም እንድታረጋግጥልኝ በቃ ፈልጋለሁ። ችግር የለውም። ከዚህ ያለን ህይወት አሪፍ እንደሆነ ከዚህ በኋላ ያለው ማለት ነው። ችግር የለውም እንዳታስቢ። ስለሱ እንድናወራ ፈልጌ ነበረ። አሁንም ስለዚህ ስለሞተ ሰው ነው የምታወሪው? አይደለም ምን መሰለህ፣ ከአንተ እኔን ተረዳኝ በእናትህ። ምንድን ፈልጌ መሰለህ ማላሪ በቃ እኔ ለሱ እንደማያመጣጥም ታውቃለህ። ህይወት ይሄ አይረባሽም። በቃ ይሄ ጀዝባ ሰውዬ ነሽ። ሽማግሌ ጋር ምን ታደርጊያለሽ? እኔ ከወጣቱ ጋር ማሳለፍ ትችይ የለ እንዴ? እሺ ከዚህ በኋላ የምናደርገው ነገር ነው። ከዚህ በኋላ በቃ ልጆች ለማንኛውም እየጠጣክ ዛሬ በቃ አስክረሽ የሆነ ነገር ልታደርጊ ነው። ኧረ እባክህ ለአንተ መጠጥ ቀስ እያልክ ደግሞ እሺ። ኧረ በጣም ደስ የሚል መጠጥ ነው። እና እኔ የምልህ ማለት ነው እኔ እሱን ብዙ አስቤ ነበረ፣ ግን እናንተ በቃ መደባበቅ የለብንም። እኔም ሁሉን ነገር አወራካለሁ። አልደብቅሽም አውቃለሁ እንዴ በቃ ስለዛ ሰውዬ ደግሞ የሞተ ነገር ነው። በቃ ምንድን ነው እርግጠኛ ነህ? ሞቷል እኮ አለ አይደል እንዴ? ምንድን ነው የምታስታውሽው? እኔ ራሱ ከረሳው ስንት ጊዜ ልል የፈለኩት ማለት ነው ስለሱ በቃ አላት ለኔ ለሱ በቃ ብዙ ንብረቶች እንዳሉን ታውቃለህ። ንብረታችሁ ገደል ይግባ። እኔ ጋር በቃ እኔ ጋር አብረን እናፈራለን። እኔ ጋር ይሄን ቤት ሲጀመር ወደዛ ጣዩ ከፈለሽ ሽጠሽ ለዛ ለባለቤትሽ ቤተሰቦች ሽጫቸው እንዳለ ይውረሱት። በቃ እኔ ጋር ትገቢያለሽ አልኩሽ። እንደዚህ በቃ አንድ ክላስ ውስጥ ሁሌ ብቻሽን
የሆነ ቢያምሽ አንቺ የሆነ ነገር ደበረኝ በቃ የሆነ ነገር እና በቃ እሺ። እና ደግሞ እንዴት እንደምወድሽ ታውቂያለሽ አ አውቃለሁ በቃ እና እንድታረጋግጥልኝ አረጋግጥልሻለሁ። ምን ታውቃለህ? እሺ በቃ ወዴ እና ለሱ እኔ ብዙ አስቤ ነበረ፣ ግን ቀደምከኝ አንተ ታውቃለህ። ቀደምከኝ ማለት በሞት ምክንያት ማለት ነው። ቀደምከኝ ማለት በቃ እኔ ለሱ ብዙ አስቤ ነበረ። ምክንያቱም እኔ በቃ አንዳንድ የምሰማበት ነገር ከኔ የደበቀው ንብረት ምናምን ማለት ስለተባልኩ እኔ ብዙ አስቤ ነበርና ያላዊ ነገር ነው። ምንድን ነው አይዞህ በቃሽ። ፀሐይ ምናምን እንትን ይሆናል ስትመጣ ማለት ነው። እና ደግሞ በቃ አርሽ ወይ የሞተ ሼባ ነገር አንቺ ነው የምትሰልሽ ቆንጆ ልጅ ከዛ የማይረባ ሼባ ጋር ትቀመጫለሽ። በእናትሽ እኮ ታዲያ እኔ የምልከውን አንድ ነገር እንድትወጣልኝ ነው። በቃ የቀደምከኝ ነገር ስላለ ነው። ለማንኛውም ላደንቅ ፈልጌ ነው። ምን እንደሆነ ታውቃለህ? ስለ ሞት ጉዳይ ማለት ነው። እኔና ከአንተ ውጭ ማንም እንዲያውቅ አልፈልግም። እውነት የምር የምትወደኝ ከሆነ ማለት ነው ይሄን ታረጋግጥልኛለህ። ሁሌ ማለት እንደምነግርሽ አንቺ ደግሞ እስካሁን ነው ነገርሽ ስለሱ። እሺ ድንገት ላይ የሞተው ትዛዛብኝ የነበርከውን ታውቃለህ አይደለ? ቴክስቶችንም ታውቃለህ። ስታወራኝም የኔ ካልሆንሽ ወይ እሱን እጎዳዋለሁ ወይ አንቺን እጎዳለሁ ስትለኝ ነበረ አይደለ? ስለሱ እርሾ በቃ አሁን የሆነ ነገር እርሾ አይደለም ስትለኝ ነበሩ ነው። እኔ እናንተ አሁን እውነት ከዚህ በኋላ ያለን አሪፍ ህይወት እንዲኖር ከፈለክ ምንም መደበቅ የለብም። ሁሉን ነገር በቃ ቆይቼ አብረን ነው ነገር ቆይቼ ካወቅኩት እኔ እናንተ ያለን ነገር ደግሞ ይለያያል። በቃ መቀጠል አንችልም ታውቃለህ። በሌላ ሰው እንድሰማ አልፈልግም። አንተ ሁሉንም ነግረኝ አምኜበት ፈልጊው ከአንተ ጋር እንድቀጥል ነው የምፈልግ። በቃ ከተረዳኝ ማለት ነው። እና ስለሱ ያለህን ነገር እኔ ብዙ አስቤ ነገር ግን አንተ ነህ ካደረገው ስለሞተ በቃ ምንም ደስ ስላለኝ ነው እንጂ ምንም ነገር ማውቀው ነገር የለም አልኩሽ። ኧረ እባክህ ምን ችግር አለ ውዴ? በቃ አላን ከዚያ በኋላ ያለን ነገር እኮ አሪፍ ይሆናል። ከሆነ ሆነ ነው በቃ። ደግሞ ቀድመኸኛል እንጂ እኔም አስቤው ነበር እኮ። ምክንያቱም እሱ ጋር ብዙ ፍቅር ለማስመሰል ነው እንጂ ያን ያክል እኮ አይደለም። ኧረ አይደለም እንደማልደብቅሽ ታውቂያለሽ አይደል? እና ደግሞ አንተን በቃ አለ አይደለ እውነተኛ አፍቃሪ ስለሆነ ነው እንደስተመግደት ድረስ ትወጂኛለሽ እንዴ? በቃ ሳሚሽ ትወጂኝ ከሆነ እስኪ እንዴ እንኳን መሳም ሌላ ነገር ሁላ ምን አስበህ ነው አንተ እንዴ? እሺ ምንድን ነው እንዳወራሽ የፈለግሽ? እኔ በቃ ሁሉንም ነገር እንድትነግረኝ ነው። በቃ በፊት ስትላቸው የነበሩት ስዛዘው የነበሩ በቃ ዛቻዎች ነበሩ አይደለ? በቃ ስለሱ እጅህ አለበት ግድዩ። እኔ ሲጀመር ምንም እኮ አይደለም ቀለል ያለ ነገር በቃ እንድናወራ ከእኔና ከአንተ ውጭ ማንም በቃ አያውቅም። እዚህ በኋላ በቃ ተረዳኝ በእናትህ ምን ችግር አለው? እኔ ከሆነ በኋላ ማለት ነው አብረን ከሰውዬ በቃ ማስተሳሰብ ማን ይግደለው ምን ይግደለው በቃ ምንም የሚመለከተ ነገር የለም። እሱ ነው ግን በቃ አለ አይደለ ሌላ ሰው ማን ሊሉ ይችላልሽ? እንዴት በቃ አላ ማንንም መጠርጠር አልቻልኩም። እኔ ደግሞ አንተ አድርገው ከሆነ እውነት ከሆነ ማለት ነው ይሄን ከነገር ከኔ ካንተ ጋር የዘላለም ህይወት ልኖር ቃል እገባለሁ። በቃ እውነት ወይ ምንም ማደብቀኝ ከሆነ ነው እውነት እኔ በጣም ደስተኛ ነኝ። ጀግና ነህ በቃ አድርገው ከሆነ በቃ እኔ ደስ ነው የሚለኝ በጣም እና ያን ሼዋሽ ነካ። አዎ እኔ ነኝ በቃ መንገድ ላይ ጠብቄ የወጋሁት መንገድ ላይ። አዎ የት ተገናኝታችሁ የቆይቱ ሲወጣ መጠጥ ቤት እዛ ነው ያለሁበት መጥቶ ምናምን የሆነ እንዲህ ጥሩ ሙድ ላይ አልነበረንምና ከዛ ሲወጣ ጠብቄና እኔ በጮህ የወጋሁት። ከዛ ማንም ሰው ያየ የለም ወይስ ደብቀውልህ ነው? ማንም ሰው ያየ እርግጠኛ ማንም ያየ የለም የጠየቀ ምናምን በሱ ግድያ የለም። እና ፖሊሶች በባለፈው እንትን ብዬ ነበር እኔ በቃ ማለት ነው ጥርጣሬ የምጠረጥር ምናምን ተብዬ ነበር እኔ ለቤተሰቦች ለማስመሰል ብዬ ነው እንጂ እሱ አይደለም ማለት እችላለሁ። መልሼውን ማስረጃ ምናምን ላሰጥቼ ነበር ከአካባቢው ያሉ ሰዎች መመርመር አለባቸው ምናምን ተብዬ ማለት ነው። እናንተ ሁሉን ነገር እኔ የምንደብቀው አንቺ ጋር እንደደርስ ስለፈለኩ በቃ አሰናብቼዋለሁ። በቃ ይሄን ካደረክልኝ አሪፍ ነው ማለት ነው። ጀግና ነህ። እኔና አንተ ሁሉ ነገር ሚስጥር ነው የሚሆነው። ችግር የለም። ስለነገርከኝ ደግሞ አመሰግናለሁ። ሚስጥር ነው በቃሽ። ለማንኛውም እየጠጣሽ
በቃ የምሬን በጣም የሚያስጨንቀኝ የነበረ ማን እንደሆነ ማወቅ ስላለብኝ በቃ አንተ እኔን ለማግኘት ስትል ነው ወይስ ከሱ ምን ፈልገህ ነው? ሲጀመር አንቺን ለማግኘት እሱን መግደል ይፈልግ አንቺን ለማግኘት ስል በጣም እንደምወድሽ ታውቂያለሽ እንዴ? እርግጠኛ ነህ? አዎ በቃ ሁሉንም እንርሳውና ለምን ዛሬ አብረን አንተኛ ቸኮልክበት። ተረጋጋ፣ ይደርሳል፣ ችግር የለም። ታውቂያለሽ ከዚህ በኋላ ያለ ነው መጠበቅ አልችልም። ኧረ እባክህ ምን ነው ካናት ሊወጣ ትንሽ መጠጥ ሳብሳከር አስከረሽ ደግሞ አንቺ የሆነ ነገር ከምታደርጊኝ ለምን? እውነተኛ የሚወድ ሰው እኮ እንደዚህ አይቸኩልም። ሲጀምር አንተ ልልክ ፈልገህ ነው እንዴ? አይደለም አልኩሽ አይደል እንዴ? ተረጋጋ። ታዲያ ምን ያደርጋት ነው? ና ውስጥ ነው እስኪ ተረጋጋ። ቀስ በል አፍጥነው ና ቶሎ ግባ ምን ይሰራ ነው? ሰይጣን ውሻሽ አውሬ ዝም በል አንተ አውሬሽ አስመሳይ ውሻ ታባህና ሰይጣን እንደዚህ አድርገን ማስይዘሽ ደነዘሽ ምንድን ነው ቆሻሻ? እገልሻለሁ። አንቺ ነው ማን ነው የምትገለው? እሷ ነው። ለምን ለምትገላት? እንዲህ እናንተን የጠራች እሷ አይደለች? እናንተ ቆይ ማን ናችሁ? ማንስ ነው? ማንስ ነው? ተነስ ነው ወደዚህ ውጣ። ማን ነው ጥያቄ ለመጠየቅ ለአንተ ማን መብቱን ሰጥቶ ነው? እስኪ ወደዚህ ታገባ ቁጭ በል። ቁጭ በል ቆሻሻ። አይተኸዋል? ካሜራውን አይተኸዋል? እጅህን ወደ ኋላ አድርግ። ካሜራውን አይተኸዋል መሆኑ? እጅህን ወደ ኋላ አድርግ። ካሜራውን አይተኸዋል ወይ? ካሜራ ቢኖረን የሚፈራ መስሎ ነው? ኧረ እባክህ ታባህና አንቺን ደግሞ ስከታተልህ ነበር ከውጭ እንደ ባልሽ እጨርስሻለሁ። እሺ ተምርም አሁንም እዚህ ችግር የለውም። በል ችግር የለውም። ሂድ በል ትጨርሳለህ እንደባለው። ችግር ስለያዝክ ምናምን ፈራችሁ መስሏችሁ ነው? አትፈራም። አሳይተኸኝ ጎበዝ። በቃ ችግር የለውም። እናንተ ማን ናችሁ? ቆይ ሲጀመር የህግ አካል ነን። ችግር የለውም። የመጠየቅ መብት አለን እኛ የህግ አካል ነን። ስለዚህ ካሜራ ምናምን ያደረግሽው ሁላችሁም ተባብራችሁ ነው ማለት ነው? አዎ ተባብረን ነው። እንዲህ በሁለት ቀን በሶስት ቀን እንፈታለን። ከዛ አንቺን ደግሞ እጨርስሻለሁ። እሱን የምናየው ይሆናል። ህግ አንተን ከለቀቀ አታፍሩም ትላለህ እንዴ? ይሄ አስታውስ። እቺን የመሰለች ልጅ ከአንድ ሼባ ጋር ስትኖር ደግሞ ከልጅነቴ ጀምሮ ስወዳት የነበረው ልጅ ግን አሁን ያሞድ የነበረውን ሁሉ ነገር ትቼዋለሁ። እና ጠብቂ፣ በዚህ ሳምንት ውስጥ ደግሞ ሬሳሽን ቤተሰብ ውስጥ ነው የምልከው። እስኪ ይኸውልህ ተረጋጋ ወንድም ተረጋጋሽ። አይ ችግር የለውም። እስኪ የሚናገረው ነገር ካለ እኛ ስለሚጠቅመን ምንም ችግር የለውም። አልፈቅደም በልኩት ጀመረውን ስለጣጣበት ነው የሚለፈልፍ። ምንም ችግር የለውም። እኛ የሚናገረው ማለት ደህና ነኝ እኔ ደርሳችሁልኛ። ሲጀምር የምትናገረው ነገር ለእኛ ስለሚጠቅመን ምንም ችግር የለውም። ምንድነው የምነግራችሁ? ይኸውልህ እኛውን ስንከታተል ነበር እንኳን እያንዳንዷን ነገር እየሰማን ነበር፣ እያንዳንዷን ነገር ማለት ነው። ስለዚህ አሁን አንተ ይኸውልህ ተረጋጋ። ከኛ ጋር መደራደር የምትችል ከሆነ ተደራደርና ውስጥ ሰው አለኝ አይደል ያልክ፣ ከኛም ጋር ሰው ይኖራል። ችግር የለውም። እሱን እሷን እናስወጣት፣ እሷን እናስወጣት። አፍቴ እሺ እስኪ እኔ ውጭ ቆያለሁ። ውጭ ቆይሽ፣ ችግር የለውም። እሺ ነጠላ ጫማ። እሺ ይሄው ተረጋጋሽ። እንዴት ነው? ተረጋጋ። ምንም የሚያስቆጣ እንትን የሚል ነገር የለም። እንዳልከውም ከውስጥ ሰው ካለ ምንም የሚያናድህም የምትቆጣበትም ምንም ምክንያት የለም። በቃ ምንድን ነው የፈለጋችሁት? በጣም በቃ እንደዚህ ነው። አሁን እኛ የምንፈልገው ነገር ከኛ ጋር ተናገሩት ነገርና በቃ ነው የምጣበት። ምንም ችግር የለውም። ትወጣለህ። እዚህ አትቆይም። ምንድን ነው የፈለጋችሁት? ያው እንግዲህ ማስረጃ አለ፣ የተናገርካቸው ነገሮች አሉ። ወንጀል ውስጥ ፈጽመው እንዴት እንደሆነ ራስን በራስህ ተናግረህ እንግዲህ ከውስጥ ሰው አለኝና እወጣለሁ ብለህ ማሰብ ሲጀመር አጠፋዋለሁ። በብርም ብዬ በውስጥም በፈለኩት ነገር አጠፋዋለሁ። ኧረ ችግር የለውም። እኛ እናጠፋልሃለን እኮ። ምንድን ነው የፈለጋችሁት? ንገሩኛ። በቃ ይኸውልህ የተወሰነ ብር ይስጠናል። እኔ በባለፈው የገጠመኝ ኬስ ታውቃለህ፣ ፍቅረኛ ጋር አይደል? እሷን ይሸኝልኝ እንደሚፈልገው አድርጎ ወይ ይሸኝልኝ ወይ በገንዘብ ጓደኞች ካሉ ሰዎች ካሉ እሷን ሸኝልኝ። በቃ ሸኝልኝ ማለት ምን ማለት? በቃ አስወግዳት እንደዚህ ሰውዬ። ሌላ ምን እፈልጋለሁ? እስከ 200 ሺህ ብር ምናምን ከከፈላችሁ እስማማለሁ። ምንም እሱ አያሳስብም። ይኸውልህ ፍቅረኛዬ በጣም ትልቅ ጉድ ነው የሰራች። ማግጣብኛለች።
ምናምን በጣም ብዙ ነገር እና ራስ ለምን አልገደልካት? እኔ ለምን እገላታለሁ እንዴ? ቢታወቅብኝስ? አንተ እኮ ሰው ስላለህ ነው። እኔ እኮ ሰው የለኝም። አንተ እኮ ማንም አላወቀም። ማንም እኮ አላወቀብህም። አሁን እኔ መጀመሪያ ሰዎች ማንም አላወቀብህም። ስለዚህ እኛ ብቻ ነን አሁን የመጀመሪያ ሰው ከሆነ ችግር የለውም ፈጽምላቸዋለሁ። ብሩ የምከፍሉኝ ከሆነ የመጀመሪያውን ግማሹን እንሰጣለን። ከዛ በኋላ ሲጨርስ ግማሹን ችግር የለውም። ያደረገችኝን ደግሞ በቪዲዮ ያስቀመጥኩት ማስረጃ ስላለ ችግር የለውም። እሱን በሙሉ አሳይሃለሁ። ችግር የለውም። እኔ ራሴ ባላይም ችግር የለውም። ሰው ልኬው የራሴ መግደል ይችላል። ያው ከዛ በፊት ግን ይሄንን ሰውዬ እንዴት እንዳስወገድከው ትነግረኛለህ። በዛ መንገድ እንዲሆን ነው የምንፈልግኝ። ችግር የለውም። እስቲ ንገረኝ። ሲጀመር ይሄን እንድነግራችሁ ከፈለገ መጀመሪያ ካሜራውን አጥፉት። ሁለተኛ ደግሞ በስነ ስርዓት ቁጭ ማለት አለብኝ። ቁጭ በል። ማን አትቀመጣለህ? ካሜራ ይጥፋል። ካሜራውን ይጠፋል። ምንም ችግር የለውም። እያየህ ነው። በሴንሰር ነው የሚያጠፋው። እሺ እና እኔና እሷ የተገናኘ ነው ማለት እኔና እሷ የሚታወቀው ሃይ ስኩል ነው፣ ግን እሷ አይን አታውቅም ማለት ተዋወቁት ሳይሆን አንተ የምታውቃት ማለት ነው። እኔ የማውቃት ሃይ ስኩል እያለ በጣም ነበር የምወዳት፣ ግን እሷ ይሄንን አታውቅም። የሆነ ሰዓት በደብዳቤ ምናምን ነገር በሰው ልክላት ነበር፣ ግን አታውቅም። ግን የሆነ ሰዓት ላይ በጣም ተከታተልኳትና ማለት ትምህርት ከጨረስን በኋላ እሷ ለሆነ ለዚህ ለማይረባ ሸይባ ተዳረች። ከዛ ሁሌም እኔ እሷን መከታተል ጀመርኩ። ከዛ የሆነ ሰዓት ላይ በቃ እሷ ጋር መቅረብ ስለፈለኩኝ ታክሲ ላይ እቃ ገዝኳት። አሁን እሷ የምታውቀው ታክሲ ላይ እንደተዋወቅ ምናምን። ግን አንተ ቀድሜ ነው የምታውቃት? እኔ ሃይ ስኩል እያለ ነው ማለት። ፍቅርን መቼ ነበር የነገርካት? የዛን ሃይ ስኩል እያለ በደብዳቤ ነው የነገርኳት። በአካል ግን አታውቅም? በአካል አታውቅም። ከዛ ሙሉ ዓመት ከጠበቅኳት በኋላ እንደገና ታክሲ ውስጥ ሳገኛት በቃ እንደገና ስሜቴ ተነሳ። ከዛ ወደድኳት ምናምን። ከዛ ስሰማ ለትልቅ ሽማግሌ ምናምን እንደተዳረች ምናምን ሰማሁኝ። ከዛ በጣም ተናደድኩኝና እሱንም መከታተል ጀመርኩ። ከዛ የሆነ ሰዓት ላይ እሱ የሚጠጣባት ቦታዎች መዘርዘር ጀመርኩ። እየዞርክ እሱን መከታተል? ከዛ ሁሌ አንድ የሚገባበት ቤት ነበረ። እዛ የሚገባበትን ሰዓት ስለማውቅ እሄዳለሁ እዛ። የሆነ ሰዓት አወራሁት፣ ዝም ብዬ እንደ ጓደኛ ቀርቤ ታሪኬን አወራሁት። ግን ስለ ሚስቱ ምናምን እንደሆነች ምናምን አልነገርኩትም። ከዛ እንደዚህ የምወዳት ልጅ ነበረች፣ ለሀብታም ተዳረች ምናምን አልኩት። ከዛ ምን አለኝ እሱ በቃ ግደለው ምን አለኝ። ራሱ ማለት ራሱ ግደለውና በቃ ይዘህ አጥፋ ምን አለኝ። እኔ ቦን ገለዋለሁ ብሎ ነው? እኔ ቦን ገለዋለሁ አለኝ። ወይም ደግሞ በቃ ግደለውና ይዘህ አጥፋ ምናምን። ከዛ አስመስለህ እንደ አዲስ ተዋወቃት ምናምን፣ ተንከባከባት፣ ከጎን አሁን ከዛ ታፈቅርሃለች ምናምን አለኝ። ከዛ ወዲያውኑ በቃ ውጭ ጠበቅኩትና ሰክሮ ስለነበረ 3 የወጋሁት። ጨለማ ላይ። ስለዚህ እያንዳንዱን ቦታ ስትወጋው እንዴት እንደነበረ ቀጥ ብለህ ታሳየኛለህ። ችግር የለውም። ከዛ በኋላ እንደተባባልነው እሷንም በዛ መልኩ ሂደት አስወግድልኛለህ። ችግር የለውም። እሺ። በፊት ግን ፖሊሶች ሲጠይቁ እንዴት ነው ምንም ነገር ፍንጭ ላይ ያገኙ የቻሉት? አንተ ምክንያት ላይ ምንድን ነው? እንዴት ነው? ሁሉንም ነገር አጥፋፍቼ ነበር እና ደግሞ ሬሳውን ራሱ እንዳጠፋ አድርጌ ገውት በኋላ አረድኩት እንዳይነሳ። ከዛ መረጃዎች ምናምን እንዳይገኙ ምናምን ፈልጌ ስለነበረ አጠፋሁት። ከዛ አካባቢ መረጃዎች እና ደግሞ በነጋታው ፖሊስ ጣቢያ ጠርቼ ነበርና እዛ አካባቢ እንዳልነበርኩ በብዙ ሰዎች አስመሰከርኩ። የዛን ዕለት ማታ እዛ አካባቢ እንዳልነበርኩ በሰዎች አስመሰከርኩ። እነዛ ሰዎች በገንዘብ የተገዙ ምስክሮች ናቸው ወይስ ጓደኞች ናቸው? ጓደኞቼ ናቸው እንጂ ግን ማንም አያውቅም ጓደኞቼ ነው። ሌላ ሀገር እንደነበርኩ ለስራ ወጥቼ እንደነበርኩ ምናምን አስመሰከር። በዛ ወጣው። ስለዚህ ይሄን ሰውዬ እንደወጋው አድርገህ የኔን ባለቤትም ትገድልኛለህ፣ የኔን ፍቅረኛ። አስቡኝ፣ ችግር የለም ስራዬ አይደለም። ከዛ በፊት እንደዚህ አይነት ነገር ሰርተህ ታውቃለህ? ስራዬ ነው። እንዴ ከዚህ በፊት ባለሀብቶች እንደዚህ ምናምን አድርገህ ታውቃለህ? እንደዚህ ተከፍሎ ነው ወይስ? ተከፍሎ ነው እንጂ
ስለዚህ አንተ ልምዱ አለ። ቤተሰብ አለ? ቤተሰብ የለኝም። እናትና አባቴን ያጣሁት በህፃንነት ነው። እና ከማን ጋር ያደግክ? ጎዳና ነው ያደግኩት። ቤተሰብ ነው ቢኖር ትንሽ ርህራሄ ይኖርህ ነበር። ጎዳና ብዙ በጣም የፍቅር ሰዎች መፍለቂያ ነው። ጎዳና እንደዚህ ጓደኛ ያደገ ሰው እንደዚህ ያደርጋል። አንተ ስትሰማው ለመጀመሪያ ጊዜ እናንተ ስላላያችሁት ነው እንጂ ጎዳና ማደግ በጣም ከባድ ነገር እኮ። ከባድ ነገር አለው፣ ግን በዛው ልክ ፍቅርም አላቸው። ምግብ የለም፣ ድሃ ሆነህ ነው የምትቀረው። ማንም ዞር ብሎ የሚያይ የለም። ስለዚህ እዚህ ስራ ውስጥ የሆነ ሰዓት እንዲህ አንድ ባለሀብት ጋር ሰራው። ከዛ በኋላ ሁሉም ነገር ተሳካል ይሆናል። እና ስለዚህ ልምድ ስላለህ ሌላም ለሱ አሁን እገዘኝ ቢልህ ታግዘዋለህ ማለት ነው። አግዘዋለሁ። ምንድን ይሻላል? ካሜራውን ላወርደው። እሺ፣ ካሜራውን አወርደው። እሺ፣ ማለት እየቀረስከኝ ነበር ማለት? ኧረ ለምን ቀርጸሃለሁ? ስነ ስርዓት ያዝ ማለት ለምን ቀርጸሃለሁ? ፊቱን በደንብ ይዩት። ምን ነው ቀስ ብለን የምናናገረው እኮ እኛ ተወው። አንተ ማንነት ያዘው በደንብ የምንፈልገው መረጃ ስላለ እሱን ነው ማስጨርስህ። ገብቶሃል? ጀመር እናንተ ነው ማጣፋቸዋለሁ። ኧረ እባክህ እሺ፣ በጣም ነው ተጋንቶልሻል። እንኳን ተያዝክ አንተ ውሻ። እልል ፈጣሪ የነገርኩትን ሰማልኝ። በቃ ችግር የለውም። በቃ እሺ፣ ቆይ እህቴ እባክሽ ተረጋጊ። አንተ ምንድን ነው የሚያስቅህ ደግሞ? በቃ ተሳክቶልህ አንተ ውሻ እኔን እያቃጠልከኝ። ችግር የለውም። በቃ ተይው በቃ ችግር የለውም። በዛ ያድክም አይበቃም። እንደምገልሽ ትዝ ስላለሽ እንደዚህ ምስል መስገድ ጌታዬ እንኳን ታያስክልኝ። እሺ ያሰብኩት ነገር እንኳን ጀመረ ማለት ነው። አንተ ውሻ አንተ ደግሞ ጋዛ አስወጣው አስለብሰው። ለምን በባዶ እግሩ ነው እንጂ መውሰድ? አንተ አስለብሰው በእናትህ። ችግር የለውም። ዝቅ በል ሁላችሁም አጠፋችኋለሁ። እሺ፣ ቀጥል። ማን ነው የሸወደህ? በል ቀጥል። እሺ፣ አሁን ዝም ብለህ ማን ነው የሸወደህ? ኧረ እባክህ ትቀጥል። ዛቻውን በሙሉ ያው በማስረጃ የምናቀርብ ነው። እንግዲህ ውድ ተመልካቾቼ ሁልጊዜም እንደምንላችሁ ከኛ የሚያመልጥ ከኛ የሚዘል ከኛ የሚያልፍ ምንም አይነት ጉዳይ የለም። ሁልጊዜም እንደምናደርገው ወንጀለኛውን ለሕግ አሳልፈን ሰጥተናል ማለት ነው። በዋነኝነት ያው የድምጽም የምስልም ማስረጃዎችን ፕላስ የቴክስት ማንገራገሪያ ሁሉ እነሱን ማስረጃዎች ሁሉ አሳልፈን ሰጥተናል። እንግዲህ ወንድማችን በሱ ላይ ነው እንግዲህ ይሄ ሁሉ ነገር ነባር ዩቲዩበርም ስለነበረ በሱ ላይ ነው የተከናወነው። እንግዲህ እግዚአብሔር ረድቶን ዛሬ ለዚህ ድል በቅተናል ማለት ነው። በጣም ትክክል። እንግዲህ ጥሩ ሁኔታ ላይ ነው፣ በድል ነው የተጠናቀቀ። እንግዲህ ውስጥ ሰው አለኝ እወጣለሁ በዚህ 2 ቀን 3 ቀን እያለ ነው በጭራሽ። በቂ የሆነ ክስ መስርተናል ከማስረጃ ጋር። ስለዚህ ሊወጣበት የሚችለው ምንም ምክንያት የለም። ይህንን ጉዳይ እንዲሁ እሱን አስገብተን ጥለነው የምንመጣ ነገር አይደለም። ሂደን እየተከታተልን ያለውን ነገር የምናሳውቃቸው ይሆናል ለእናንተም ቢሆን። ምክንያቱም አስገብቶ መመለስ አይደለም ቁም ነገሩ። ምክንያቱም እቺ ልጅ ብቻዋን ነው የምትኖርና ብዙ አደጋዎች ሊደርስባት ይችላል። ይህ ሰው እንግዲህ ርህራሄ ነው። ከዚህ በፊት ያደረጋቸውም ነገሮች አሉ፣ እነሱ ተናግሯል። በኮንፊደንስ የተናገረው ሁሉንም ነገር አድርጊያለሁ፣ ምንም አይመጣብኝም ነውና ማንም ሰው አያዘኝም፣ አደርገዋለሁ አሁንም ድጋሚ ነው። ኢቭን ለእኛም ራሱ ላድርግላችሁ ገንዘብ ክፈሉኝ ነው እና እኛ እስከምናውቀው ድረስ እንደውም የጎዳና ልጆች በጣም የዋህና ፍቅር ናቸው። አብዛኞቹ በመተሳሰብ ነው የሚኖሩና ትክክል አይደለም። ይሄ አመጣጡ ራሱ ትክክል አይደለም። ከሷ ላይም ትንሽ አንዳንድ ጥርጣሬዎች ነበረኝ። ቀለበት እጇ ላይ አልነበረም። አቀራረባ ስትደውል ምናምን ያሉት ነገሮች ትንሽ በጣም አጠራጥሮኝ ነበረ። ነገር ግን ያው የኛው ጥርጣሬያችን ሳይሆን ያንኛው ነው ትክክል የሆነ። ስለዚህ እናንተም ቢሆን ይህ ልጅ እንግዲህ የገዛ ቻናሉ የራሱ ቻናል ነው። ሰብስክራይብ እያደረጋችሁ ለብዙ ሰው ሼር እንዲደረግ ሼር አድርጉት። በቃ ቪዲዮ ልክ እንደደረሳችሁ
ለብዙ ሰው እንዲዳረስ እነዚህን ጀግኖች የምታበረታቷቸው ሼር በማድረግ ኮሜንት በመጻፍ ሰብስክራይብ አድርጋችሁ አይዞን ከጎንነን እያላችሁ ተባበሩ ትላለሁኝ። እናመሰግናለን። ያው እንግዲህ በተጨማሪ ደግሞ ቅድም ሲናገር እንደነበረው የፍቅረኛ ነገር ያው ነገሩን ለማወጣጣት እንጂ እኔ በፍቅረኛ ላይ እንደዚህ አይነት ሀሳብ ማስብ ታንቆል ማስብ በደንብ አድርገው እንዳልሆንኩኝ እናንተም ታውቃላችሁ የኔ ተመልካቾች። እንግዲህ ያው ወንድሜ እንዳለው ከዜሮ ነው የምነሳው። እንግዲህ ልዑል ሚዲያን ሳብስክራይብ የምትለዋን እየነካችሁ ያው የኔ ቤተሰቦች ነው ላይክ ኮሜንት ሼር በደንብ ያስፈልጋል። በእርግጠኝነት አታሳፍሩ እንደምታበረታቱ ምንም ጥርጥር የለውም። እንግዲህ ከእናንተ ጋር ወደፊት እንደዚህ አይነት ወንጀለኞች ይጋለጣሉ። ቀጣይ በሌላ ጊዜ በሌላ ፕሮግራም እስከምንገናኝ ብዙ ፋይሎች አሉ። ቀጣይ እንመጣለን፣ ጠብቁ። እንግዲህ በሚቀጥለው ጊዜ እስከምንገናኝ በያላችሁበት ሰላም ሁኑ።